ሰላም ለእናንተ የሆነ የወንጌል ሚዲያ ዩቲዩብ ቻናል ቤተሰቦች ዛሬ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ተመስርቶ በቃና ዘገሊላ ታምር ዙሪያ የተሰጠ ለህይወታችን እጅግ አስፈላጊ የሆነ ትምህርት ይዘንላችሁ ቀርበናል። ይህ የቃና ዘገሊላ ሰርግ የሰው ልጅ ደስታ ጎሎበት ጭንቀት በቤት ውስጥ በገባ ጊዜ ጌታችን ኢየሱስ ክርስቶስ አለውላችሁ ብሎ የተገኘበት ታላቅ ስፍራ ነው። በዚያ ሰርግ ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱና እናቱ ቅድስት ድንግል ማርያም ተጠርተው ነበር። ይህ የሚያሳየው ጌታችን በሰው ልጆች ማህበራዊ ህይወትና ደስታ ውስጥ አብሮ መሆንን የሚወድ አምላክ መሆኑ ነው። ትምህርቱን የሚሰጡን በአገልግሎታቸው የተወደዱ መምህር ናቸው። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ለሌሎች እንዲደርስ ሼርና ሰብስክራይብ በማድረግ መንፈሳዊ ግዴታችሁን ተወጡ። አሁን በቀጥታ ወደ ትምህርቱ። ወመንፈስ ቅዱስ አሐዱ አምላክ አሜን። ወሐለወትየ እሙ የእግዚእ ኢየሱስ የጌታችን የኢየሱስ እናት በዚያ ነበረች ይላል። ተጽፎ የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 2 ተራ ቁጥር 1 ላይ ይሆናል። ይህንን የመጽሐፍ ቅዱስ ክፍል መነሻ አድርገን የእግዚአብሔርን አምላክነት፣ ከሃሊነት፣ ሁሉን ቻይነት እንዲሁም የቅዱሳን ባለሟሎቹን ክብርና ጸጋ እናያለን ማለት ነው። የእነርሱን ክብርና ጸጋ ባለሟልነት ካየንና ከተማርን በኋላ ብቻ ዝም ብሎ ሰምቶ መሄድም ሳይሆን በተግባር ማሳየት ለእኛ አስፈላጊ ነው። የምንሰማው የምንማረው የሰማነውንና የተማርነውን ተግባር ላይ አድርገን ለፍሬ ብቁ እንድንሆንና የሰማናቸውን የቅዱሳን አባቶቻችን የሕይወት ታሪክ እንድናሳልፍ ባለንበት በተማርንበት በጸናንበት ሃይማኖታችን ጸጥ ብለን ምንም እንኳን የማይበር መናወጽ በዓለም ላይ ቢፈጠርም በልቦናችን ባለንበት ቦታ ሁሉ መናወጽ መታወክ ቢኖርም ሁሉ የቅዱሳን አባቶቻችንን የሕይወት ታሪክ በማሰብ ጸንተን ልንኖር ማይበሩን የተናወጸውን ማይበር የሚያረጋጋ አምላክና ፈጣሪ እንዳለን አምነን ሁልጊዜም ለመንፈሳዊ ስራ መሮጥና ማዘጋጀት ለአንድ ግለሰብ ክርስቲያናዊ ሰው ሁሉም አስፈላጊ ነው ማለት ነው። ስለዚህ ለዛ ነው በቅዱሳት መጻሕፍት ተጽፎ ያሉ ኃይለ ቃላትን መነሻ እያደረጉ አባቶቻችን የሚያስተምሩን የሚመክሩን ከመስማት ባለፍ በተግባር ላይ አድርጎ ሕይወት ለመቀየርና ለፍሬ ማብቃት ዝግጁ እንድንሆን ነው ማለት ነው። ስለዚህ በዛሬው ዕለት የትምህርታችን መነሻ እንደነገርኳችሁ የጌታችን የኢየሱስ ክርስቶስ እናቱን በዚያ ነበረች ይላል። አሁን ሁላችሁም ቦታው ላይ መሄድ አስፈላጊ ነው። ማለትም እመቤታችን ያለችበት ላይ ዋመሳልስ ዕለት ከሆነ በቃና ዘገሊላ የገሊላ ክፍል በምትሆን በቃና ሰርግ ተደረገ ይላል። አሁን የዚህን ሙሉ ታሪኩን በታምረ ማርያም ሰምታችሁታል፣ አድምጣችሁታል። ከዛ የሚጨምረው ነገር አይኖርም። ምናልባት የሚጨምረው ነገር ቢኖር ከታሪኩ ጋር ያለንን ሕይወት ለማነጻጸርና ለማገናኘት ብቻ ነው። ስለዚህ ሁላችሁም አሁን ልቦናችሁን ገሊላ ውስጥ ማድረግ ተገቢ ነው። ያ ካልሆነ ልቦናችንን እዚህ ዓለም ላይ ውስጥ ካደረግነው ትምህርቱን ለመረዳት ዝግጁ ለመሆን ያስቸግረናል። ስለዚህ አሁላችሁ ሁላችሁም ገሊላ ላይ እንሁንና እመቤታችን በገሊላ ውስጥ የገሊላ ክፍል በምትሆን በቃና የእናቱ የጌታችን የኢየሱስ ክርስቶስ እናት በዚያ ነበረች ይላል። እሷ ባለችበትም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱም ነበሩ ይላል። አሁን በዚህ ርዕስ ውስጥ የምናየው የቃና ሰርግ ላይ ምን መማር እንዳለብን ምን ሊያስተላልፍ እንደፈለገ ሐዋርያው ቅዱስ ዮሐንስ ሙሉ ታሪኩን በማየት እንመለከታለን። አሁን የቃና ገሊላ ሰርግ ውስጥ ላይ የምንማረው 3 ትምህርቶች አሉ። በአንደኛ ደረጃ የቃናን ሰርግ በምሳሌ እናያታለን። ማለትም የቃና ሰርግ
የኦሪት ምሳሌ ነበረች። ከዚያም በሁለተኛ ደረጃ ደግሞ ራሱ ሰርጉ እኛን የሚያስተምረን ራሱ ሰርጉ አለ። በሶስተኛ ደረጃ የኛ ሕይወት። በዚህ ትምህርት ውስጥ ያሉትና የሚያስተላልፉት እኒህ ነገሮች አሉ። በመጀመሪያ ጊዜ የቃና ሰርግ እኛን የሚያስተምረን እኛን ሊያስተላልፍ የፈለገበት ታላቅ ኃይለ ቃል አለው። ይሄ ምንድነው ሲባል አንድ ግለሰብ ማህበር ሲያደርግ አንድነትን ሲያደርግ መንፈሳዊ ማህበር ባለበት ውስጥ ማን መኖር አለበት ከተባለ ቅዱሳት መጻሕፍት እንደሚያስተምሩን ሁሉ ቅዱሳን የሆኑ ሰዎች ሊኖሩ አግባብ ነው። ሊባርኩ የተዘጋጀውን ድግስ የተደረገውን ማህበር ሊባርኩ እነሱ አስፈላጊ ናቸው። ስለዚህ በእነዚህ መካከል ቅዱሳን አባቶቻችን ያስፈልጋሉ ማለት ነው። ለዛ ነው አስቀድሞ በጭንቀት ውስጥ እንደሚወድቅ የተረዳው የሰርጉ ባለቤት እመቤታችንን ጌታችን ኢየሱስ ክርስቶስንና ደቀ መዛሙርቱን አድርጎ የጠራው። አሁን በገሊላ ክፍል ውስጥ አጠቃላይ ሰው የሚያውቃቸው እመቤታችንም ሆነ ጌታችን ኢየሱስ ክርስቶስ ደቀ መዛሙርትንም ሁሉ ሰው እንደሚመለከተውና እንደሚያስበው ሁሉ ምንም ነገር የሌላቸው ናቸው። የሚተዳደሩበት የሌላቸው እማያርሱ፣ የማይሰሩ፣ የማይቆፍሩም ናቸው። እኒህ ሰዎች ግን በዚህ ደረጃ እያሉ በቃና ክፍል በገሊላ ክፍል በሆነችው በቃና ላይ ሰርግ ያዘጋጀው ሰው ሳይንቅና ሳያቃል እንዲያውም ሰርጉን እንዲባርኩለትና የተቀደሰ ጋብቻ እንዲሆን ለምና ጋብቻውን ቅዱስ የምታደርገውን እመቤታችንን ተለምኖ ጋብቻን ቅዱስ የሚያደርግ ጌታችን ኢየሱስ ክርስቶስን እንዲሁም ለምነው ጋብቻን ቅዱስ የሚያደርጉ የሰው ሕይወት እንዲቀየር የሚያደርጉ ቅዱሳን ሐዋርያትን እንዲጠሩ አድርጓል ማለት ነው። ስለዚህ የእኛ ጋብቻ ሲመሰረትም መንፈሳዊ ማህበርም ሁሉ ሲመሰረት ሲደረግ መንፈሳዊ የሆኑ አባቶች መጠራት አስፈላጊ ነው። ብቻ የምናውቃቸውን ዓለም ደግሞ ነገ ላይ ደግሰው የሚጠሩንን ሰዎች ብንጠራቸው ለእኛ የሚጠቅመን ነገር ላይኖር ይችላል። ለምን ከተባለ አሁን ዛሬ ላይ በምታደርጉት ማህበርና ድግስ ላይ የምትጠሩ ሰው የምታውቁትንና ወይንም ደግሞ ነገ ላይ የሚመልስላችሁን ሰው ሊሆን ይችላል። ግን ልብ ብላችሁ አስቡና ያ የጠራችሁት ሰው መጥቶ የእናንተን ድግስ የእናንተ ውጣ ውረድ ካየ በኋላ ምን ብሎ ያስባል ብላችሁ እስኪያስቡት። ያ ሰው የሚያስበው እገሌ እንዲህ አድርጎ ደግሷል፣ ነገ ላይ ደግሞ እንዲህ አድርጌ ደግሼ መጥራት አለብኝ የሚል ሀሳብ ያስባል። ግን ደግሶ የማይጠራችሁ ማህበር አድርጎ የማይጠራችሁን ሰው ብትጠሩት ምን ብሎ ነው የሚያስበው? ምን ብሎ ያስባል? ነገ ደግሼ ጠራዋለሁ ብሎ ነገ ስለሚመልሰው ብድራ ሳይሆን የሚያስበው እግዚአብሔር አምላክ በእውነት የዘከረውን ዝክር ይቀበልህ። የእሱ መልሱ ይሄ ነው። ምክንያቱም ደግሼ እጠራዋለሁ እንዳይል በቂ ሀብት የለውም። ግን ሳትንቁ የጠራችሁትን እሱን ስለጠራችሁት በድግሱ መካከል እሱም ስለተገኘ ያለው ሁሉ ይባረካል። ካደረጋችሁት ወይም ደግሞ ካወጣችሁት ወጪ በላይ ደግሞ ሌላ ገቢ ታገኙበታላችሁ ማለት ነው። ስለዚህ ቅዱሳት መጻሕፍት እንዳጠቃላይ የሚያስተምሩን ለተቸገሩት መራራት እንዳለብን ምክንያቱም ለተቸገሩት መራራትና ለተራቡት ለተጠሙት ሁሉ ቸርነት ማድረግ ለእግዚአብሔር ደስ የሚያሰኙ ታላቅ መስዋዕት እስከሆነ ድረስ ይህንን ልናደርግ አግባብ ነው። ለዛም ምሳሌ የሆነን የቃና ዘገሊላ ሰርግ ነው ማለት ነው። የገሊላው
ከዚህ ላይ የሚያስተምረን ይሁንና በሌላው ደረጃ ላይ ደግሞ የኦሪት ምሳሌ ነው ብያቸዋለሁ። አሁን በኦሪት ውስጥ የሚኖር ሰው ሁሉ አጠቃላይ በጭንቀት ውስጥ ነበር የሚኖረው። ምክንያቱም አዳኝ ጠፍቶ የድህነት መንገድ ጠፍቶባቸው አጠቃላይ በጨለማ ዓለም ውስጥ ተኑረው ይኖሩ የነበሩ ሕዝቦችም ሁሉ በዛ ጊዜ ድህነት የሚባል ነገር አጥተው ምንም እንኳ የቅድስና ሕይወት ቢኖራቸውም በቅድስና ጎዳና ቢጓዙም ስንኳ ወደ ገነት የመግባት ችሎታ አልነበራቸውም። ለምን ከተባለ በፍጡራንና በፈጣሪ መካከል ላይ ታላቅ ግድግዳ ስለነበረ፣ ተራራ ስለነበረ ያንን ተራራም በቅድስና ሕይወት ውስጥ በመራመድ ብዙ የሕይወት ታሪኮችንም በማሳለፍ ደማቸውንም በማፍሰስ ያንን ተራራ ማፍረስ አልቻሉም። ጨለማ ውስጥ ላይ ነበር ያሉት። ፀሐይ የወጣችላቸው ብርሃን አያዩም። ብርሃንን አንዳችን ቀን አይተው የማያውቁ በልቦናቸው ውስጥ የሚሰሩት ስራ ሁሉ ስጋት እየሆናቸው ይሰሩታል። ምክንያቱም ዛሬም ላይ ቢሰሩ ያኔ በነበሩበት ጊዜ ላይ ቢሰሩ ጽድቅ የለም፣ ጽድቅ የለም። ምክንያቱም በዚያ ዘመን ማን አልነበረችም? እውነተኛ ፀሐይ ጽድቅ ኢየሱስ ክርስቶስን ያስወጣች ምስራቃዊቷ ቅድስት ድንግል ማርያም አልነበረችም። ጭንቀት ነበረ፣ ሐዘን ነበረ። ቃና ላይ ዛሬ የምናየው በዶኪማስ ሰርግ ላይ በጣም እጅግ ጭንቅ ነበረ። ለምን ከተባለ የወይን ጠጅ አልቆባቸዋል። እንደሰማችሁ የወይን ጠጅ ባለቀበት ላይ ጭንቀት በሰፈነበት ላይ ግን ያቺ እመቤት ቅድስት ድንግል ማርያም ነበረች። የምታረጋጋ ጭንቀትን ሁሉ ገፋ የምትከላ ጨለማውንም የምታስወግድ እመቤት ነበረች። በዛን ጊዜ የነበሩ ሰዎች በኦሪት የነበሩ ይህንን ጸጋ አላገኙም ነበር። ስለዚህ በጨለማ ውስጥ ነበሩ። በኤፌሶን መልእክት ምዕራፍ 5 ተራ ቁጥር 8 ላይ ድሮ በጨለማ ነበራችሁ፣ ዛሬ ግን በጌታችን ብርሃን ሆናችኋል ይላል። ድሮ በኦሪት ጨለማ ነበርን፣ አሁን ግን እመቤታችንን አግኝተን ኢየሱስ ክርስቶስን ካገኘን በኋላ ግን ብርሃን ነን። ስለዚህ እንደ ብርሃን ልጆች ልንመላለስ አግባብ ነው። ብርሃነ ዓለም ቅዱስ ጳውሎስም ያስተላልፈው መልእክት ይሄ ነው። ጨለማ ነበራችሁ፣ ወደ ብርሃን ወጣችኋል። አሁንም እንደ ብርሃን ልጆች ልትመላለሱ አግባብ ነው። በጨለማ ውስጥ ነበርን ያልኳችሁ ለዛ ነው። ጨለማ የተባለ የኦሪትን አጠቃላይ ዘመኑን ነው። በዛ ውስጥ የነበረ ሰው ሁሉ እንደነገርኋችሁ ጭንቀት አግኝቶታል። በቃናም እንዲሁ ጭንቀት ነበረ። ይህ ጭንቀት እያለ ግን ከጥቂት ዓመታት በኋላ ይህ ሐዘን፣ ይህ ጭንቀት በሰው ላይ በርቶና ጨክኖ በነበረበት ጊዜ ያቺ እመቤት ተገኘች። ስለዚህ በጭንቀት ውስጥ፣ በሐዘን ውስጥ፣ ብርሃንን በማጣት ውስጥ ላይ ያቺ እመቤት ተገኘች። 5500 ዘመን ሲፈጸም እመቤት ተገኘች። የጌታችን የኢየሱስ ክርስቶስ እናት በዚያ ነበረች። በዚያ በጭንቀቱ ወራት ዓመተ ዲያብሎስ አግብርተ ዲያብሎስ በሚባሉበት ወቅት ዓመተ እግዚአብሔር ተብላ ቅድስት ድንግል ማርያም ነበረች። ስለዚህ እርሷ ዓለምን ወክላ በአንዲት በሔዋን ምክንያት ጨለማ ወርሶን በነበረበት ጊዜ አንዲት እመቤት ደግሞ አግኝተን ሔዋንን ወክላ አምላክ ኢየሱስ ክርስቶስን ይኩነኒ በከመ ትቤለኒ ብላ በመልአኩ በቅዱስ ገብርኤል አማካኝነት የመጣላትን ቃል በእምነት በመቀበሏ የብርሃን ሊወጣልን ወይም ደግሞ የድነት መሰረት ሊመሰረት ተጀመረ ማለት ነው። በዚያ ውስጥ ሰው አጠቃላይ ተጨንቆና ብርሃን አጥቶ በነበረበት ጊዜ ብርሃንን የምታስገኝ እመቤት ተገኘች። ያቺ እመቤት ተገኘች። ከዚህ በኋላ ይህች እመቤት ተገኝታ አምላክ ኢየሱስ ክርስቶስን ወለደች። ኢየሱስ ክርስቶስ እውነተኛው ብርሃን ከእሷ ተወለደ። አያችሁ፣ ወይም ባለቀ ጊዜ ዶኪማስ በተጨነቀበት ጊዜ እመቤትም እንደተገኘችው ሁሉ በብሉይ ኪዳን የነበሩ ሰዎች ወይን የተባለው ፍቅር አልቆባቸው ቅድስና ንጽሕና ከነሱ ተማርኮ ሂዶባቸው በ40 ቀን በአዳም ዘንድ የተገኘው ልጅነት አጠቃላይ ጠፍቶ ስለነበረ ከእግዚአብሔርም ጋር
ተጣልተን ስለነበረ ይህ ሁሉ ነገር የለንም፣ አልቆ ነበር። ግን ይህንን ሁሉ ማለት የምትረዳ እመቤት የተጨነቁትን የምታጽናና ቅድስት ድንግል ማርያም በዛ መካከል ተገኘችና መብላ ሕይወት ስተ ሕይወት የሆነ እግዚአብሔር አምላካችንን አስገኘችልን። በሱ ምክንያት በሷ ምክንያት እውነተኛ የሆነውን ቃና ውስጥ ላይ የተጠጣውን ወይንም ሳይሆን ከሷ ያገኘነው በሷ ላይም ቃና ላይ የተጠጣውን ወይንም እናገኝባታለን። ከዛም ባለፈ ላይ መስቀል ላይ የፈሰሰውን ማየገቡንም ሁሉ እናገኝባታለን። ለዚህ ሁሉ መሰረት የሆነችን እመቤታችን ናት። እመቤታችን ላይ ሳንሄድ ክርስቶስን ማየት አንችልም። እስኪ አሁን ቀራንዮስ ላይ ልቦናችሁን ብትወስዱ ክርስቶስን ብቻ ማየት አይቻልም። ምክንያቱም ክርስቶስ የለበሰው የቅድስት ድንግል ማርያምን ሥጋ ነውና የሚታየንም የቅድስት ድንግል ማርያምን ሥጋ ለብሶ ነው። ስለዚህ ክርስቶስን ብቻ ከእመቤታችን ለይተን ማየት አንችልም። እንዲሁም ክርስቶስን ብቻ ለይተን ከእመቤታችን ክርስቶስን መጥራት አንችልም። ክርስቶስን ስንጠራ እመቤታችን እንጠራለን። እመቤታችንንም ስንጠራ ክርስቶስን እንጠራለን። እመቤታችንን ስናስብ ክርስቶስን እናስባለን። ክርስቶስን ስናስብም ደግሞ እመቤታችንን እናስባለን ማለት ነው። ስለዚህ ቀራንዮ ላይ ስትሄዱ የምታዩት ክርስቶስን ብቻ አይደለም። ለምን ከተባለ ክርስቶስ ፍጡርም ፈጣሪም የሆነበት ዘመን ነው። በለበሰው ሥጋ ፍጡር፣ በፈጣሪነቱ ደግሞ ፈጣሪ ነው። የእመቤታችን ሥጋ ፍጡር እስከሆነ ድረስ አሁን ክርስቶስን ስታዩ ሥጋ የለበሰ አምላክን ነው እንጂ የምታዩ ሥጋ የለበሰ አምላክ አታዩ። ስለዚህ ያ ሥጋ ደግሞ የእመቤታችን ስለሆነ እመቤታችንም ታያላችሁ ማለት ነው። ስለዚህ እመቤታችን ስናይ አጠቃላይ ሁሉንም እናያለን። ብርሃን ሲወጣልን አጠቃላይ ደስ ያለንን ነገር በዓይናችን እናያለን። እመቤታችንም ደግሞ እውነተኛ ምስራቅ ስለሆነች ከሱ በወጣው ብርሃን እመቤታችን ወይም ደግሞ ምስራቃዊቷን እመቤታችን ስናይ አጠቃላይ ለእኛ የተደረገውን የድህነት መሰረትም ሁሉ እናያለን ማለት ነው። ስለዚህ እመቤታችን በዚያ ላይ ነበረች ማለት በጭንቀት ወራት ኃጢአት ሰፍኖ ቅድስና ጠፍቶ በነበረበት ጊዜ እመቤታችን ተገኝታ ያለቀውን የወይን ጠጅ ያለቀውን ቅድስና የጠፋውን ልጅነት የጠፋውን የድህነት መንገድ ሁሉ እንዲሁም ደግሞ የጠፋውን ብርሃን የማግኘት ምክንያት ቅድስት ድንግል ማርያም ሆነችን ማለት ነው። ከዚያ በኋላ የመጨረሻው ደግሞ የእኛ ሕይወት ነው። የቃና ሰርግ የሚያስተምረን የእኛን ሕይወት አጠቃላይ እዚህ ላይ ትኩረት የምንሰጠው የቃና ሰርግ የእኛን ሕይወት አጠቃላይ ያስተምረናል። በእውነት ዛሬ ላይ በሕይወታችን ውስጥ ብዙ ነገሮች ገጥመውን ብዙ ነገሮች ከእኛ ተወስደው ተማርከው ሂደው ሊሆን ይችላል። ግን የሚመለስበት መንገድ አለ። በቃና ዘገሊላ ላይ ድግስ ተደግሶ ጠጁም አጠቃላይ ሁሉም ለሰው የሚገባው ነገር ሁሉ ተዘጋጅቶ ነበረ። ከዛ በኋላ ግን ከጥቂት ሰዓት በኋላ የተደገሰው ድግስ የተዘጋጀው ዝግጅት አጠቃላይ ሁሉም አለቀ። በዚህ ውስጥ ባለ ሰርጉ ዶኪማስ በችግር ውስጥ ላይ ወደቀ። የእኛ ሕይወት በሶስተኛ ደረጃ የሚያስተምረን ይሄንን ነው። ከኛ ዛሬ የጠፋ ነገር አለ። ከኛ ዛሬ ያለቀ ነገር አለ። ከኛ ዛሬ የተወሰደብን ነገር አለ። እኛ ጋኖች 6ቱ ጋኖችም ሁሉ ባዷቸውን ነበሩ። ምን የተዘጋጀው ያ የወይን ጠጅ አልቆ ጋኖቹ ባዶ ናቸው። እስኪ የእኛን ልቦና አስቡት። የእኛን ሕይወት እስኪ አስቡት። በእኛ ሕይወት ውስጥ ያለ ምንድን ነው? የወይን ጠጅ አለ ወይ? እርግጥ እሱ ለእናንተ ነው መልሱ። የወይን ጠጅ መኖርና አለመኖሩን አንድ ግለሰብ ሳይሆን የሚያውቀው እርሱ ባለቤቱ እግዚአብሔር አምላካችን ነው። ግን ራሳችሁን እስኪ አስቡት። በቃና ውስጥ ላይ የነበረው ሰርግ ጠጅ ነበረው፣ ግን አልቋን አጠቃላይ ምንም ነገር የለም። በዛ ውስጥ ግን የሚገርመው ነገር በጭቀታችን ውስጥ ደስታ እንዳለን የምንረዳበት በዚያ ላይ እመቤታችን ነበረች። የጌታችን የኢየሱስ ክርስቶስ እናት በዚያ ላይ ነበረች። ጋኖቹ አልቀው ባዶውን በሆኑበት ጊዜ ባለሰርጉ ችግር ላይ የሚወድቅበት
ውርደት ላይ የሚወድቅበት በሐዘን በጭንቅ በትር በተመታበት ቦታና ሰዓት ላይ ያችን እመቤት ነበረች። ልብ በሉ። አስቀድሞ ግን ጠራት። አስቀድሞ ጠራት። ወይን ጠጁ እንዳያለ አስቀድሞ ጠራት። አሁን ከኛ የወይን ጠጅ ብለን የተማርንበት ምንድን ነው ከተባለ የወይን ጠጅ ቅድስና፣ ፍቅርና ንጽህና ነው። አሁን የኛ ሕይወት ባዶ ጋን የሆነው ቅድስና፣ ንጽህና፣ ሰላምና ፍቅር ስለጠፋ ነው። በዚህ ውስጥ እመቤት ልትኖር አስፈላጊ ነው። ቅድስናን የምትሞላ ንጽህናን የምትሞላ ሰላምንና ፍቅርን የምትሞላ ያቺ እመቤት በረጅማት ሰርግ ላይ የተገኘችው እኛ ሕይወት ላይ ልትገኝ አስፈላጊ ነው። እኛ ሕይወት ላይ ያለ እኒህ አይደሉም። በእኛ ሕይወት ላይ ቅዱሳን ጻድቃን አባቶቻችን እመቤታችን ሊኖሩ አግባብ ነው። ያ ካልሆነ ሕይወታችን አደጋ ላይ ነው የሚወድቀው። ብዙ እህቶቻችን ወንድሞቻችን ሕይወታቸው አደጋ ላይ የወደቀው ታሪክ አልባ ሆነው የሚቀሩት ማስከተል ያለባቸውን ነገር ወደ ኋላ እየተዉ አለማስከተል የሚኖርባቸውን ነገር ወደፊት በማስቀደማቸው የሕይወት ታሪክ አልባ ሆነው ቀርተዋል። ለምን? በሕይወታችን ውስጥ ይህች እመቤት መኖር አለችበት። ለዛ ነው አስቀድሜ የቃና ሰርግ የእኛ ሕይወት ነው ያልኋችሁ። አሁን የእኛ ሕይወት ተጨንቋል። ሰላምና ፍቅርን በማጣቱ ምክንያት፣ ቅድስና ንጽህናን በማጣቱ ምክንያት የእኛ ሕይወት ተጨንቃለች። ምክንያቱም ይህ ቅድስና ንጽህና ከኛ እንዳለቀ፣ የወይን ጠጁ እንዳለቀ ክርስቶስ በሚመጣበት ጊዜ ለውርደት እንዳረጋለን። አሁን ዶኪማስ የወይን ጠጁ እንዳለቀ እኛ በድግሱ ላይ የተዘጋጁትና የታደሙት ሰዎች ቢያውቁ ኑሮ እንዴት ያለ ለውርደት ይዳረግ ነበር። ግን አስቀድሞ እመቤትን ጠራ። ለሕይወት አስፈላጊ መሆኑን አስረዳል። እመቤት በምንኖርበት ቦታና ጊዜ ሁሉ አስፈላጊ ናት። ኢየሱስ ክርስቶስን በምንኖርበት ሰዓትና በምናሳልፈው ሕይወት ደረጃ ውስጥ አስፈላጊ ናት። አጠቃላይ ቅዱሳን ሁሉ በእኛ ሕይወት ውስጥ መሪ ሊሆኑን አስፈላጊ። እኛ ሕይወታችን ልንመረው አይደለም። ሕይወታችን ሊመሩልን የሚችሉት ቅዱሳን አባቶቻችን እግዚአብሔር ናቸው። ቅዱሳን አባቶቻችን የእኛን ሕይወት እንዲመራ እግዚአብሔር ዘንድ ቅዱሳን አባቶች ይጠይቃሉ። እነሱ እንዲጠይቁ መጀመሪያ እኛ ላይ በር መክፈት አስፈላጊ ነው። ለዛ ነው አስቀድሞ መሪ ያደረገው ቅዱሳን አባቶቻችንን። አስቀድሞ መሪ ያደረገው በዶኪማስ እመቤታችን ኢየሱስ ክርስቶስን ደቀ መዛሙርቱን ነው። ለሕይወት አስፈላጊ የመሆናቸው ምክንያት እነሱ ናቸውና፣ ስለዚህ እነሱ ተጠሩ። ያችን እመቤት በሰርጉ ስለነበረች አሁን እመቤት በእኛ ሕይወት ውስጥ ላይ አለች። እንደነገርኳችሁ ይህ ቅድስናና ንጽህና ከኛ የለም፣ ተማርኮ ሂዷል። ዲያብሎስ ማርኮ ወስዶታል። ግን እሷ ካለች ግን የመመለሻው መንገድ ቅርብ ነው። እግዚአብሔር ለሚጠሩ ሰዎች ቅርብ ነው፣ ፈጥኖም ይደርሳል። ለተቸገሩት፣ ለተጨነቁት እንደው ለአንድ ቀን ሰርግ ተዘጋጅቶ ከሚያልቅበት ከዶኪማስ ሰርግ የተገኘ ክርስቶስ እኛ ዘንድ ላይ ልጅነት ያገኘን፣ በልጅነት የከበርን፣ በክቡር ደሙ የዋጀን እኛ ሕይወት ላይ እንዴት አይገኝ ብላችሁ ታስቡ። እግዚአብሔር አምላክ በማናቸውም ሰው ላይ ይገኛል። ትንሽ ትልቅ ሳይል፣ ባለጸጋ ድሃ ሳይል በማናቸውም ሰው ላይ ይገኛል። ከጠራችሁት እንዲሁም እመቤትን ከጠራችኋት ታላቅ ትንሽ ሳትል ድሃ ባለጸጋ ሳትል ትገኛለች። የሚገርመው ነገር እመቤት ስትገኝ ብቻዋን አይደለም፣ አምላክ ኢየሱስ ክርስቶስን ይዛ ነው የምትገኘው። እሷን ስትጠሯት እርሱን አስከትላ ትመጣለች። አሁን ለዚህ ሁሉ መፍትሄው ምንድን ነው ካላችሁ እመቤታችንን መጥራት ነው አይደል? ዶኪማስ ለውርደት እንዳይዳረግ አስቀድሞ ያደረገው ነገር እመቤታችንና ጌታችን ኢየሱስ ክርስቶስን ሐዋርያትን መጥራት ነው የነበር። ስለዚህም የእኛ ሕይወትም ሁሉ ቅድስናው፣ ንጽህናው ከእኛ እንደተወሰደ፣ ሰላሙ፣ ፍቅሩ ከእኛ እንዳለቀ፣ ከዚያ ዓለም ላይ በሞት እንዳንወሰድ አስቀድመን እመቤታችንን እንጥራት። እሷ ወዲያው ፈጥና ትደርሳለች። ለተቸገሩት፣ ለተጨነቁት ሁሉ የምታዝን እመቤት ናትና ወዲያውኑ ፈጥና ከእኛ ትደርሳለች። ያኔ ሕይወታችን ይቀየራል።
ያኔ ያለቀው ቅድስና፣ የጠፋው ንጽሕና፣ የጠፋው ሰላምና ፍቅር በእኛ ላይ ይመላል። ወዲያውኑ ሕይወት ይቀየራል። ሰዓት ጊዜ ገደብ የለውም። ወዲያውኑ በንጽሕና በቅድስና ከተራችኋት ፈጥና መጣ ባዶ የሆነውን ሕይወታችንን የወይን ጠጅ ቅድስና ንጽሕና እንዲሞላ ታደርጋለች ማለት ነው። ስለዚህ በእውነት ሆነን እመቤታችንን ልንጠራት እጅግ አስፈላጊ በተለይ አሁን በምንኖርበት ጊዜና ዘመን እመቤታችን ቅድስት ድንግል ማርያም እጅግ አስፈላጊ ናት። ልታማልደን በዓለም ላይ የሚታየውን ነገር ሁሉ ጸጥ አድርጋ እንድታጠፋልን እመቤታችንን ልንጠራት ከኛ እጅግ አስፈላጊ የሆነ መንገድ ይሆናል ማለት ነው። ስለዚህ የወይን ጠጁ አልቆ ነበረ። እመቤታችን የወይን ጠጅ እኮ የላቸውም ብላ መለከተች ወደ ልጇ። ኢየሱስ ክርስቶስ መለሰላት፣ ጊዜ ገና አልደረሰም። ከአንቺ ጋራ አንቺ ሴት ሆይ ከአንቺ ጋራ ምን አለኝ? ጊዜ ገና አልደረሰም። እመቤታችን ስለ ስጋዊ መጠጥ ስትጠይቀው አባ ጊዮርጊስ ዘጋስጫ ሊቁ እርሱ ግን አመስጥሮ በዕለተ ዓርብ ስለሚፈሰው ስለ ክቡር ደሙ መለሰላት ይላል። ጊዜ ገና አልደረሰም። በዕለተ ዓርብ አፍስሼ የተጠማችውን ሕይወት የተራበችውን ሕይወት የማጠግብበት የተጠማችውን ሕይወት የማረካበት በዕለተ ዓርብ የሚፈሰው ደሜ ጊዜው ገና ነው፣ በዕለተ ዓርብ ነው የሚፈሰው አለ። ስለዚህ እመቤት በስጋዊውም በመንፈሳዊውም ነገርም ሁሉ በልመና ትደርስልናለች። ወዲያውኑ እመቤታችን አዘዘቻቸው፣ የሚላቸው ሁሉ አድርጎ አለች። በቃ አሁን የሚጠበቀው ቅዱስ እግዚአብሔር ያለንን ሁሉ ማድረግ ነው። ለዛ ነው እርሱ የሚለንን ሁሉ ካደረግን ያኔ ሕይወታችን በወይን ጠጅ ይሞላል ማለት ነው። ያኔ ቅድስናው፣ ንጽሕናው፣ አጠቃላይ ከኛ ነገር የተወሰደው ነገር ሁሉ ሙሉ ወደኛ ይመልሳል። ያኔ እኛ የእግዚአብሔር ልጆች ሙሉ መንግሥተ ሰማያትን ለማግኘት የተዘጋጀንና የበቃን ሰዎች እንሆናለን ማለት ነው። ስለዚህ ወዲያውኑ እግዚአብሔር አምላክ ጋኖቹን ውሃ እንዲሞላቸው አዘዘ። ጋኖቹን ውሃ ሞላ። ከዛም በኋላ ያንን ውሃ ወደ ወይን ጠጅ ቀየረው። አጠቃላይ ተጨንቆ የነበረ ዶኪማስ እጅግ ተደሰተ። ደቀ መዛሙርቶችም ይህንን ሁሉም አይተው አምላክነቱን ካህሊነቱን አመኑ። ስለዚህም እግዚአብሔር አምላክ ሕይወት ቀያሪ እንደሆነ እኛ ያጣነውን ነገር በእመቤታችን በኩል ማግኘት እንደምንችል ካገኘንም ደግሞ በደስታ በማያልፈው ደስታ ለዘላለም እንድንኖር የቃና ሰርግ እኒህን ነገሮችም ሁሉ ያስተምሩናል ማለት ነው። ስለዚህም ከቃና ሰርግ ላይ ብዙ ነገሮችን ማወቅና መማር መረዳት የምንችልበት ነገር ነው። ለዛ ነው ቅዱስ ዮሐንስም አባቶቻችን በቅዱሳት መጻሕፍት ላይ አጠቃላይ የሚያስቀምጧቸው ቃላቶችም ሁሉ እኛ ልንመርባቸው ልንገሰጽባቸው ተብረን ተገስጸንም ተግባር ላይ አውለን ለፍሬ በቅተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን ነውና ሁላችንም ከቃና ዘገሊላ ውስጥ ላይ በተደረገው ተአምራቱ ውስጥ አይተን ተመልክተን ለፍሬ በቅተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን ልዑል እግዚአብሔር አምላካችን ይፍቀድልን። የጌታችን የኢየሱስ ክርስቶስ እናቱን በዚያ ነበረች በሚል ኃይለ ቃል ያስተማረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።